አሁን ለምንበድለውስ በደል አሁን ለምንሰራውስ ኃጢአት ካላችሁ ሆይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻችን ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ይቅር ይለናል። ይቅር ያስብለናል እኮ አይደለም የሚለው ምን ይለናል? ይቅር ይለናል። ምን ስናረግ? ስንናዘዝ። ምን የሚል ቃል አለ? ብዙዎቻችሁ ታውቁታላችሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 26 ግልጽ ቃል አስቀምጧል። ላንብብላችሁ። ከሄደ በኋላ በሰማያት ክብሩ ከከበረ በኋላ ስለሚኖረው አኗኗሩ ሲናገር እንዲህ ብሏል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን የምለምን አይደለሁም። እዩ በስሜ ለምኑ እንጂ እኔ አብን አልለምንላችሁም። ስለ እናንተ አብን የምለምን አይደለሁም ማለት እኮ ቅድም ሲጀምር የነበረውን ብይን አስታውሱ። ለሌሎች የሚደረግ ልመናና ጸሎት ምልጃ ነው አላልኳችሁ? በዚያን ቀን በስሜ ትለምናላችሁ፣ አብን ስለ እናንተ ግን አልለምንም ብሏል። አያችሁ፣ ሰው በሆነበት ወራት በእኛ ተገብቶ ይህን ሰርቶታል። እኛ ልንሰራ ያልቻለውን አድርገውታል። ከዚያስ በኋላ ልመና፣ ጸሎት፣ ምልጃ፣ መቃተት የለበትም። ለዚህ እኮ ነው ኦርቶዶክሳዊት ቤተክርስቲያን ድል ከነሳ በግርማው ቀኝ ከተቀመጡ በኋላ እንዲህ ባለ ሥራ ስለማይኖር ነው ኢየሱስ ክርስቶስን አማላጅም አትለው። እዩ በግልጽ ቃል በስሜ ትለምናላችሁ እኔ አደርገዋለሁ ነው ያለው። የዮሐንስ ወንጌል ምዕራፍ 14ን ተመልከቱት። አስደራጊ አይደለም፣ አድራጊ ነው። ምክንያቱም የባህሪ አምላክ ነው። ምክንያቱም ባለመንግስት ነው። ምክንያቱም ገዢና ፈጣሪ ነው። እኔ አደርገዋለሁ። አማላጆች እኮ የሚባሉ በራሳቸው ማድረግ የማይችሉት ለምነው አስፈቅደው የሚያስደርጉ እኮ ናቸው። ኢየሱስ ክርስቶስስ እኔ አደርገዋለሁ ነው ያለው። አያችሁ፣ በዚያን ቀን በስሜ ትለምናላችሁ እኔም አብን እንድለምን የምላችሁ አይደለሁም። ስለ ሌሎች የሚቀርብ ልመና ምልጃ ስለሆነ አላማልድም ነው እኮ። ይሄንን ማር ዮሐንስ የተባለ አንድ ሊቅ እንዲህ አድርጎ ተርጉሞታል። ልብ ብላችሁ ስሙኝ። ይህንን የዮሐንስ ወንጌል ምዕራፍ 16 ቁጥር 26 ሲተረጉም ምን አለ? መንፈስ ቅዱስ ከወረደላችሁ በኋላ በአካል የምታዩትና የሚያያችሁ አስታራቂ ኢየሱስ ክርስቶስ ዳግመኛ ያስታርቀናል እንዳይመስላችሁ። አስፈልጋችሁም ወገኖቼ፣ እዚህ ጋር አንድ ነጥብ ልጠይቃችሁ። ከቀደመው በደል ከአዳም ኃጢአት እስከ ክርስቶስ ሞት ድረስ የነበረውን ምልአተ ኃጢአት ታርቀናል አልታረቅንም? ታርቀናል አልታረቅንም? ታርቀናል። ታርቀናል እኮ ወገኖቼ። አሁን ዕፀ በለስን ማዕከል ባደረገው ጉዳይ አንጠየቅም። ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ የባህሪ አባቱ አንድ ልጁን በመስጠቱ የተወደደ ልጁ ስጋውን በመቁረሱ ደሙን በማፍሰሱ ራሱን በመስጠቱ
የጠቡ ግድግዳ አንድ ጊዜ ፈርሷል። ጩኸታችን የማይሰማ የነበረው አባ አባት ብለን መሰማት አግኝተናል። አያችሁ፣ ታርቀናል። አንዳንዶች ኢየሱስ አሁንም በሰማይ ያስታርቀናል ይላሉ። አንድ ቁም ነገር እንነግራችሁ ልብ ካሉ፣ እኛስ ታርቀናል እንጂ ገና ያልታረቅነው በደልና ኃጢአት እንዳለ ሁሉ ኢየሱስ ገና በሰማይ ያስታርቀናል ስንል አንኖርም። ምክንያቱም ታርቀናል። ኦርቶዶክሳውያን ክርስቶስ የጀመረው ያልጨረሰው፣ ክርስቶስ የሞከረው ያላጠናቀቀው ምንም አይነት እርቅ የለም። ጀመረ፣ መስቀል ላይ ጨረሰ። ይህን በእግዚአብሔር ቃል ልታስረዳን ትችላለህ? አዎ። ምን የሚል ቃል አለ? በልጁ ሞት ታረቅን የሚል ቃል አለ። በልጁ ሞት ምን አለን? ምን አለን? ሞቱ ሞቱ መታረቂያችን ሆነ። ታረቅን ታረቅን። አለበለዛ የጠቡ ግድግዳ ላይፈርስማ፣ እኛም ቅድመ እግዚአብሔር ላንደርስማ፣ ጩኸታችን ላይሰማማ፣ እርቁ አንድ ጊዜ ባደረገው ተልእኮ ላይፈጸምማ። ለምን ክርስቶስ እንዲህ እስከ ሞት ድረስ የደረሰ ለምን ለሞት ጨከነ? ሁል ጊዜ ለማስታረቅ ኢየሱስ ሰው ከሆነማ የኦሪት ሊቃነ ካህናት አይበቁም ነበርና አንድ ጊዜ የሚሉ በርካታ የቅዱስ ጳውሎስን የዕብራውያን መልእክት ማንበብ ትችላላችሁ። አንድ ጊዜ ሰው እንደሆነ አንድ ጊዜ ያገለገለ፣ አንድ ጊዜ እንዳገለገለ አንድ ጊዜ ታረቀ። በልጁ ሞት ቤዛነት ካሳ አንድ ጊዜ ሲያስታርቀን ለመኖር አይደለም ወደ ሰማይ የሄደው። በኋላ መለስበታል። ታርቀናል። ይሄንን በጣም ማረጋገጥ የምትፈልጉ ሰዎች የሮሜ መልእክት ምዕራፍ 5 ከቁጥር 10 እስከ 11 ብገብታችሁ እንዲህ ይላል። በተለይ ቁጥር 11 መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ይላል። መታረቁን ምን ባልንበት? ባገኘንበት። መታረቁን እኮ ስላገኘን እኮ ነው እዚህ የተሰበሰብነው። እርቁ ተገኝቷል። የጠቡ ግድግዳ ፈርሷል። እኛና እግዚአብሔር መተያየት ጀምረናል። አሁን ለምንበድለውስ በደል፣ አሁን ለምንሰራውስ ኃጢአት ካላችሁ ሆይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ይቅር ይለናል። ይቅር ያስብለናል እኮ አይደለም የሚለው። ምን ይለናል? ይቅር ይለናል። ምን ስናረግ? ስንናዘዝ። ምን ስናረግ? ንስሐ ስንገባ እንጂ ገና ሊያስታርቅ ትፈልጋለህ? ምክንያት አለኝ ይህን ትምህርት ማስተምርበት። መታረቁን ባገኘንበት። አሁን ስንበድልስ ስርየት ከምን እናገኛለን? የኢየሱስ ክርስቶስ ደም ከኃጢአት ያነጻናል። እውነት አሰብ። ይሄው ደሙ፣ ይሄው መስዋዕቱ፣ ይሄው የንስሐው መንገድ የካህናቱ። ይህ እግዚአብሔር ቃል በግልጽ ነው የሚናገረው። ደስ ያለው ማንም ቢኖር እሱ ያመስግን። የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ በጌታም ስም ይጸልዩለት፣ ዘይትም ይቀቡት። የእምነት ጸሎት ታላቅ ነገርን ታደርጋለችና ደውዩም ይድናል ካለ በኋላ ኃጢአትም ሰርቶ ከሆነ ይሰረይለታል። በማ የቤተ ክርስቲያንን ቀሳውስት ይጥራ። አሁን ብትበድልስ ቀሳውስት፣ አሁን ብትበድልስ ንስሐ፣ አሁን ብትበድልስ መስዋዕቱ።
ኢየሱስ ክርስቶስስ አሁን ሲያስታርቅ ለመኖር ወደ ሰማይ ይሄድ አይደለም። ለዚህ ነው ሌላ አስታራቂ ያስፈልጋችሁም የሚለው ሊቁ ማር ዮሐንስ። መንፈስ ቅዱስ ከወረደላቸው በኋላ ግን አምላክነቱን ይረዳሉ። ስለዚህ አብን እንደማይለምን ይነግራቸዋል። የተወደዳችሁ ኦርቶዶክሳውያን ሰው የሆነው ለምንድን ነው? ብዙ ዓላማ ቢኖረውም አንዱ ግን የተጣላውን የሰው ልጅ ከራሱ ጋር ማስታረቅ፣ ከባህሪ አባቱ ጋር ማስታረቅ፣ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ማስታረቅ ነው አንዱ። የእግዚአብሔር ቃል እንዲህ ይላል፣ ሰላምን ያደርግ ዘንድ ጥልንም ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ሁለታቸውን በአንድ አካል ያስታርቅ ዘንድ መጥቷል ይላል። በቃ ኢየሱስ ምን አረገው? በአንድ ጊዜ ባደረገው ተልእኮ ፈጸመው። የእግዚአብሔር ቃል እንዲህ ይላል፣ ምእመናን እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። እያስታረቀ ነው የሚል እንዳይመስልህ፣ ነበርና በምን እስከ መስቀል ላይ ሰላምን ያደርግ ዘንድ ጥልንም ይገድል ዘንድ አንድን አዲስን ሰው ይፈጥር ዘንድ በሁለት አካል የተለያዩትን አንድ ያደርግ ዘንድ ያዋህድ ዘንድ መጣ። ይሄንን አጠናቋል፣ ፈጽሟል ነው የምትለን? አዎ። ይህንን የሚያስረዳ እግዚአብሔር ቃል አለ በሚገባ። እንዲህ ይላል ሊቁ ቀለምኒጦስ ዘእስክንድርያ የዮሐንስ ወንጌል ምዕራፍ 17ን በተረጎመበት መልእክቱ ሊቀ ካህናት እንደመሆኑ የጸለያት ጸሎት ባላት በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንዲህ የሚል ቃል ታገኛላችሁ። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ስሙኝ በሞቴ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩህ ይላል። ላደርገው የሰጠኸኝን ሥራ ምን? ሰላምን ማድረግ ምን? የጥልን ግድግዳ ማፍረስ ምን? አንድን አዲስን ሰው በመስቀል ላይ መፍጠር ምን? የተራራቁትን ማስታረቅ። የሰጠኸኝን ሥራ ፈጽሜ በምድር ላይ ገለጥኩ ካለው ፈጽሞታል። በአንድ ሞቱ በአንድ ጥልቅ አገልግሎቱ ይህንን ፈጽሞታል። የሰጠኝን ሥራ ፈጽሜ ይላል። ታዲያስ እንዳልተፈጸመ ሁሉ ገና ያስታርቃል፣ ገና ይማልዳል፣ ገና ይለምናል፣ ገና ይቃትታል ልንል ነው? ፈጽሞታል። የተሰጠው ሥራ የነበረ ከዚያስ ፈጸመ። የሰጠኝን ሥራ ፈጽሜ በምድር ገለጥኩክ አከበርኩክ የሚለው ቃል ገልጬሃለሁ፣ አሳውቄሃለሁ። አንተን ማወቅ ይህች የዘላለም ሕይወት ናት ያለው ለዚህ ነው። ገልጬሃለሁ። እንደውም ዝቅልና ምን ይላል? አባቴ ሆይ ዓለም ሳይፈጠር ጥንት በነበረኝ ክብር አክብረኝ ግለጠኝ ሲል ደግሞ እናየዋለን። አንተን በምድር በነበረው ትምህርቴ ገልጬሃለሁ፣ እኔን ደግሞ በሰማያት ባለው ክብሬ በጥንት ክብሬ ግለጠኝ። ሰው ስለጠፋ ሰው ሆንኩላቸው። ወደ ላይ መምጣት ስላልቻሉ ወደ ታች ወረድኩላቸው። መስዋዕታቸው ስላልሰመረ በግ ሆኜ ታረድኩላቸው። መደመጥ ስላጡ ቃተትኩላቸው። ረቂቃን መሆን ስላልቻሉ ግዙፍ ሆንኩላቸው። ነፃ መሆን ስላልቻሉ ታሰርኩላቸው። መቃብርን መሻር ሞትን ማሸነፍ ስላልቻሉ መቃብር ገባው ሞትኩላቸው። እንዲህ አድርጌ ሰውን መውደድን ልዩ ፍቅርን
ገለጥኩላቸው። አሁንስ የተወደዳችሁ ኦርቶዶክሳውያን ሰው በመሆኔ በመሞቴ መከራን በመቀበሌ በመለመኔ ሰው ሆኜ በመለመኔ ተጠራጥረው እንዳያዋርዱኝ ባንተ ዘንድ ያለውን ክብሬ ግለጠው። አንድ ግጥም ያለ እውነት እንንገራችሁ። ሲለምን ስናየው አማላጅ አንለው፣ ሲራብ ስናየው ረሃብተኛ ነው አንለው። አንጠራጠረው። ስለኛ የሆነው እንደሆነ እናውቃለን። ዘበንቲያነ ይላሉ ሊቃውንት። ስለኛ ነው የሆነው። ስለኛ ሲሞት ሲያዩት ፍጡር ያደረጉት አሉ የሉ አሉ። እንዴት የሞተ ታመልካላችሁ የሚሉን አሉ። አልገባቸው። እኛ ሲሞት ስናየው ፍጡር አላደረግነው። መከራ ሲቀበል ስናየው ከመላእክት አላሳነስነው። የእግዚአብሔር ቃል እንዲህ ይላል፣ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ከሞት መከራ የተነሳ የተዋረደ ነው አንለው። ሲለምን ስናየው አማላጅ አናደርገው። ምክንያቱም ዓለም ሳይፈጠር በነበረው ክብሬ ግለጠኝ ብሏል። አሁን የከበረው ዓለም ሳይፈጠር በነበረው ክብሩ ነው። ያኛውማ ስለኛ የተደረገ ነው። እኛ ልናደርገው ያልቻልነውን ነው ያደረገው፣ የኛን የወሰደው። የተወደዳችሁ ኦርቶዶክሳውያን በእኛ ቦታ የተፈጸሙ ድርጊቶችን ለሱ እንደተደረገ አድርገን ቆጠርናቸው ይላል ጎርጎርዮስ ዘንዚናዙ። ለኛ ነው የለመነው። የኛ ጩኸት ስለኛ ነው የተራበው። በዚያ ክብር ነው አሁን ያለው። ለዚህ እኮ ነው ይለምናል፣ ይጸልያል፣ ይቃተታል፣ ያማልዳል፣ አሁን በሰማይ ያገለግላል ማንለው እኮ ለዚህ ነው። ወደ ጥንት ክብሩ ነው የገባው። ዝቅ ሲልስ እሱማ ስለኛ እኛን ለማዳን የከፈለው እሱን ይዘን ግን ተጠራጥረን ፍጡር ነው፣ ተጠራጥረን አማላጅ ነው። ለዚህ ነው ሲሞት ስናየው ፍጡር፣ ሲለምን ስናየው አማላጅ የማናደርገው። ለዚህ ነው። በጣም ጥልቅ እይታ ደግሞ ላሳያችሁ። የአንድ ሰው ጥልቅ እይታ ማን ይመስላችኋል? በቀኝ የተሰቀለው ወንበዴ ነው። አታስታውሱ? አባቴ ሆይ ይህን ኃጢአት አትቁጠርባቸው ሲል ሲሰማ ምን እንዳለ ታውቃላችሁ? በል ጌታ ሆይ ለእኔም በነካ እጅህ ለምንልኝ ያለው መሰላችሁ? አላለው። ጥልቁን እይታ ተመልከቱት። እውነተኛ አማኝ እንደዚህ ነው የሚያየው። ይቅርታን ሲለምን